ማነው ዋጋችሁን የሚተምነው? ማነው ደረጃ የሚያወጣላችሁ? ማነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማነው ገቢያችሁን የሚወስንላችሁ? ማነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም በጉያችሁ ይሆናል። ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየ የተከበርክ፣ ራስህን የምትወድ፣ አቋም ያለ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ። ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ
ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሆኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የህልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁነት ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጨቅናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረት ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስት ሮዝ። አንድ በሕይወቱ ባርነት ያሰቃየው፣ በሰው እጅ ላይ የወደቀ፣ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው፣ ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ፣ ዘመናችሁን በሙሉ እየተጠቀሙባችሁ፣ ለአፍታም ፋታ ሳይሰጧችሁ
ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስህ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል፣ ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ።
ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይሄን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩህ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ላንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ። ለመመራት ትሰናዳለህ። ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተትህ ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ።
ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት ቃልን በማጠፍ እምነትን በማጉደል ይመርዙታል። አዎ ቃልህን አጥፈ እምነትህን ረስተ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስል። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰ ላለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት
ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። ሁለት አይነት ሰዎች አሉ፣ የተግባር ሰዎችና የንግግር ሰዎች። አንተም ከሁለቱ መሃል በአንደኛው ውስጥ መመደብህ አይቀርም። የተግባር ሰዎች ሳይናገሩ ያደርጋሉ፣ ተናግረውም ያደርጉታል። የንግግር ሰዎች ግን በቃላቸው ብቻ ሊያታልሉህ ይሞክራሉ። ምላሳቸው እንደ ቂቤ ያቀልጥሃል፣ ተግባር ላይ ግን የሉበትም። በአፋቸው ያልሞከሩት ነገር፣ ያልወጡት ተራራ፣ ያልፈነቀሉት ድንጋይ እንደሌለ ይናገራሉ። በተግባር ግን አንድም እርምጃ ወደፊት አልተጓዙም። ምንም አይነት የተለየ እንቅስቃሴ አላደረጉም። እንደሚወዱ እንደሚያከብሩህና እንደሚያዝኑልህ ይናገራሉ። ነገር ግን ሁሌም ሲያበሳጩ፣ ሲያሳምሙህና ሲንቁህ ይገኛሉ። አንዴ ከአፍ የወጣ ቃል ዕዳ ነው። ለቃል ትልቅ ስፍራ የሚሰጥበት ማህበረሰብ ውስጥ አድገን ቃል አባይ ሆኖ መገኘት ዋጋ የለውም። ቃል ከሚጠፋ የወለዱት ይጥፋ ከሚል አባባል በላይ ለቃል ትልቅ ቦታ የሚሰጥበት ስፍራ አይኖርም። አዎ ጨቅናዬ፣ ብዙ አይተ ብዙ ጠብቀ ረጅም ጊዜ ታግሰ ከቃል ውጪ ተጨባጭ ነገር ማግኘት ካልቻልክ አዲስ የተለየ እርምጃ መውሰድ እንዳለብህ ወቅ። በዚህ መንገድ ያሰሩህን፣ በቃል ብቻ የነገሱብህን፣ ዕለት ዕለት በሚያማምሩ ቃላቶቻቸው ሊያታልሉህ የሚሞክሩ ሰዎችን ድምፃቸውን ቀንስ። ከቻልክ ሚውት አድርጋቸው። ተግባራቸውን ብቻ ተከታተል። ማውራትና ማድረግን አንድ ለማድረግ የሚጥር ወሳኙን የህይወት መንገድ የሳተ ነው። የሚታይ ገሃድ የወጣ እውነታ ያለው ድርጊት ውስጥ እንጂ ቃል ውስጥ አይደለም። አታላይ ሰው ብዙ ጊዜ የሚጠቀመው ኃይል ያላቸው ውሃ የሚያነሱ ቃላትን ነው። ውሸቱን በንግግር ብቃቱና በማሳመን ችሎታው ብቻ እውነት ሊያስመስለው ይጥራል። አንተ ግን ድርጊቱን ብቻ ተመልከት። አዎ ጀግኔት፣ ከሚደረድርልሽ የሚያማምሩ የቃላት ማዕት በላይ ተግባሩ ላይ አተኩሪ። እድሜ ልክሽን ከተስፋ በቀር ጠብ የሚል ነገር ሳታገኚ መኖር ካልፈለግሽ በቀር የተባልሽውን ሁሉ እንደ እውነትና እንደሆነ ተቀብሎ መቀመጥን አቁሚ። የሚባሉ ነገሮች ምን ያክል እውነት ናቸው? ምን ያክልስ በተግባር ተገልጠዋል? ምን ያክልስ በተባሉት ልክ ተፈጽመዋል? አስሬ እንደሚወድሽ ከሚነግርሽ በላይ መውደዱን የሚገልጽ አንድ ተግባር ቢፈጽም ይበልጥ ተቀባይነት ያገኛል። ደጋግሞ እንደሚታመንልሽ ከሚያወራ መታመኑን ብቻውን ሲሆን ለራሱ ቢያረጋግጥ የእውነትም ታማኝ ያደርገዋል። ባሸበረቁ ቃላት ጋጋታ መታለል አቁሚ። ከቃል በላይ ተግባር ላይ ማተኮር ጀምሪ። እውነታውንም ከድርጊቱ ተረጂ። ከየት መጣ? የት ትገኛለህ? ወዴት እየሄድክ ነው? በእነዚህ መንገዶች ሁሉ ምንም ስህተት የለም። ስህተት ጉዞህን በተመለከተ ለራሴ የሰጠኸው ቦታ ነው። የትም ተነስ፣ የትም ተገኝ፣ ወዴትም ተጓዝ፣ ዋናው ነገር እርሱ አይደለም። ዋናው ራስህን ምን ያክል ትቀበላለህ? እስከምን በራስህ ትተማመናለህ? በየትኛው ማንነትህ ትኮራለህ? በየትኛው ስብዕና ይበልጥ ትደሰታለህ? ሕይወትህን በሙላት የምትኖረው መቼ ነው የሚለው ነው። ሕይወት እስካለ ጉዞ አለ። አቅጣጫውም አንተ የመረጥከው ይሆናል። ወደፊት ወይም ወደ ኋላ፣ ወደ ቀኝ ወይም ወደ ግራ።
ትልቅ ትርጉም ያለው ሁሌም እንቅስቃሴ ላይ መሆንህ ነው። ወደፊት ለመጓዝ፣ የተሻለውን ለመምረጥ፣ ራስህን ለማግኘት፣ ራስህን ለማብቃትህ ግን ማረጋገጫ ያስፈልግሃል። እችላለሁ ካልክ መቻልህ ይታይ። አደርገዋለሁ ካልክ ማድረግህ ይገለጥ። አሳካዋለሁ ካልክ ማሳካትህ ስሜቱ ይሰማ። ሕይወት ክብደቷን እንድትቀንስ፣ ውስብስብነቷን እንድታጣ፣ አልጋ ባልጋ እንድትሆን አትመኝ። በቀላል መንገድ ተጉዞ ቀላል ሕይወት የሚኖር ሰው የለምና። አዎ ጀግናዬ፣ ለራስህ ምን ሰጠ? ስለ ራስህ ምን ይሰማሃል? እየሄድክ የቆምክ ይመስልሃልን? እየለፋህ ያቆምክ ያክል ይሰማሃልን? ጥረትህ ትርጉም አልባ፣ ድካምህም ድካም ብቻ እንደሆነ ይሰማሃልን? መዳረሻህ ካነሰ ለጉዞ ስሜት ማጣትህ አይቀርም። በትንሽ ግብ ጥረትህ ይገደባል። ባነሰ ራዕይ አቅምህ ይገታል። በወረደ ህልም ማንነትህ ያንሳል። ትግል አድርገህ የምትሰራው ነገር ሁሌም ትግልነቱ ይቀጥላል። ሳይዋሃድ የምታደርገው ነገር ዘወትር ችግርና ክፍተቱ ብቻ ይታይሃል። ያንተ ያልሆነ ነገርም መዘዝ ብቻ ይዞብህ ይመጣል። ራስህ ለማድረግ ስትታገል፣ እንዲዋሃድ ስትጥር ያንተ የሆነውንና እስከዛ ሰዓት ያልሞከርከውን ነገር ትበድለዋለህ። ዋናው ጉዳይ ላንተ የሚሰጥ ስሜት ሆኖ ትኩረትህ ውጤት ከሆነ ቆም ብለህ ማሰብ ይጠበቅብሃል። እየሄድክ ቢሆንም የመሄድ ስሜት ሊሰማህ ይገባል። እየሰራህ ከሆነም የሥራውንና ተከትሎት የሚመጣውን የድካም ጣዕም ማጣጣም ይኖርብሃል። እያንዳንዱ እርምጃ ውስጥ መኖርህን የሚያስታውስ ትርጉም ያለው ነፍስ አለ። አዎ፣ በየቀኑ መንገድ ላይ ስለወጣ፣ በሩጫ ስለተጠመድክ፣ መጓዝህን ስላላቆምክ ብቻ ከመዳረሻ አትደርስም። የጉዞው ስሜት፣ የሩጫ ድካም ትርጉም ያለው መሆኑን ከውስጥ ሊሰማህ ይገባል። ብትሰራው ባትሰራው፣ ብትሞክረው ባትሞክረው፣ በስሜት ላይ ለውጥ የሌለው፣ እርካታን የማይሰጥ፣ ሕይወትህን ነፍስ የማይዘራበት፣ ነፃነትን የማያድል፣ ከገንዘብ ውጪ ትርፍ የሌለው ነገር ውስጥ ራስህን ካገኘ የሕይወት ውስብስብ መረብ ውስጥ ተገኝተሃል ማለት ነው። ንቃትህ ለራስህ ይጠቅምሃልና አመጣጥህን ትተህ፣ ችግሮችህን ረስተህ፣ ድክመቶችህን ወደ ኋላ ብለህ፣ ያለህበትን አጣብቂኝ ወደ ጎን ትተህ በዚች ቅጽበት ስላለህበት የሕይወት ደረጃ ምን እንደሚሰማህ መርምር። ጥቂትም ቢሆን ለሰዎች ሕይወት ምን እያበረከትክ ነው? ካንተ ብቻ የሚገኝ ምን ነገር አለ? የሚያምርብህ፣ የሚገልጽ፣ የምትሆነው ያንተ የሆነ ነገር ምንድን ነው? ሕይወት ቅጽበት ናትና ሁሌም አሁን ውስጥ እንድትኖር፣ በአሁን እንድትደሰት የሚያደርግ የሕይወት ስንቅ ያስፈልግሃል። ራስህ የሰጠኸውን ግምት አስተካክል። ማንነትህን ስታስብ በራሱ ደስታን የሚጭር፣ ፈገግታን የሚያድል፣ የሚያኮራህ አይነት ስሜት እንዲሰማህ አድርግ። ዕውቀት ንግግር አይደለም፣ ይልቅ መረዳት ነው። ጥበብ ትንተና አይደለም፣ ይልቅ ማስተዋል መገንዘብ ነው። አዎንታዊነት እንከን ፈላጊነት አይደለም፣ ይልቅ እውነታውን ለማወቅ ሚስጥሩን ለመረዳት ዝግጁ መሆን ነው። በእግዚአብሔር አምላኩ እያመነ በቤቱ እየተመላለሰ ጠዋትና ማታ ስሙን እየጠራ ለሚማጸንና ለሚለምን ሰው አንተ አምላክህን አታውቅም፣ በፈጣሪህም አታምንም፣ እርሱንም እየተቃወምክ ነው ብሎ መፈረጅ ራስን ጻድቅ አድርጎ ሌላውን እንደ ኃጥእ ከመቁጠር አይተናነስም። ስለ ሰዎች የምናውቀው ጥቂት ሆኖ የምንናገረው የምንተነትነውና አብዝተን የምናወራው ግን ብዙ ነው።
ዕውቀትን በማውራት ለሚለካ ጥበብንም በመተንተን ለሚተረጉም ሰው ሁሉን በአግባቡ በሥርዓቱ አንብቦ አውቆና ተረድቶ እንዲገነዘብ እድሉን ከመፍጠር በቀር ሌላ ሊደረግ የሚችል ነገር የለም። እግዚአብሔር የሰውን ልጅ በመልኩና በአምሳሉ ፈጠረ። የሕይወት እስትንፋስንም እፍ አለበት፣ በእርሱ መንፈስም ሞላው። ምድራዊው የሰው ልጅም የሰማያዊውን አባቱን መንፈስ ተሞላ። ተአምራቱም ያሉት የአምላኩን መንፈስ በአግባቡ መጠቀምና አለመጠቀም መሃል ነው። አዎ ጀግናዬ፣ ብቻህን አይደለም። ትችላለህ ስትባል የሚያስችልህ አምላክ አለ። ታደርገዋለህ ስትባል የሚያስደርግህ ፈጣሪ አለ። ትወጣዋለህ ስትባል በደካማው የሰውነት ባህሪ፣ በተሰባሪው ማንነት፣ ቶሎ በሚያዝነው ስብዕና አይደለም። ይልቅ ባንተ ላይ ሙሉ ስልጣን ባለው በፈጠረ በሚያኖርህና ምድር ላይ በሚያመላልስ ሕያው አምላክ ቅዱስ እግዚአብሔር ፍጹም መንፈስ ነው። ዕውቀትን ጥበብ ያላደረጉ በዕውቀታቸው ይስታሉ። ግንዛቤን ከውስጣቸው ያላስገቡ ባነሳ አስተውሎታቸው ለትችትና ተቃውሞ ይፋጠናሉ። ስለማታውቀው በማውራት ትኩረት ትስብ ይሆናል፣ ብዙ አድማጭም ታገኝ ይሆናል። ነገር ግን የእውነታውን ምንነት ከቶ መደበቅ አይቻልህም። አስተዋይ ልቦና የሚያመዛዝን ሕሊናን ከአምላኩ የታደለ ሰው በሰውነቱ ቅንጣት ትምክህት አይሰማውም። በማንነቱ ፍጹም እንደሆነ አያስብም። ይልቅ ፍጹም የእግዚአብሔር መንፈስ ውስጡ እንዳለ ያውቃል። ትምክህቱ የሚጠፋው ሳይሆን ሕያው ነፍስን ያደለው አምላኩ እንደሆነ በሚገባ ይገነዘባል። አዎ አምላክህ በአንተ እንዲመሰገን፣ ፈጣሪህ በአንተ እንዲከብር አብረኸው መስራትህን ከፊትህም እርሱን ማስቀደምህን እንዳትረሳ። ንቁ ትውልድ ብቻውን የሚሮጥ ሳይሆን ከአምላኩ ጀርባ የሚሮጥ በተግባሩ ሁሉ ፈጣሪውን የሚያስቀድም ነው። ላንተ እንዲሰራ ሳይሆን ባንተ ላይ እንዲሰራ የፈቀድክለት የሕይወት ተአምራትህን መመልከት ትጀምራለህ። ከሃይማኖት መምህራኖች ተማር። እምነትህን ከማውራት በተሻለ በሕይወትህ እንዲገለጥ አድርግ። ጻድቅ መስሎ የሚከስህ ሁሉ ጻድቅ አይደለም። ኃጥእ መስሎ የሚከሰስ የሚፈረጅ የሚተች ሁሉ ደግሞ ኃጥእ አይደለም። ፈራጅ እግዚአብሔር እያለ በፍጹም በባልንጀራህ ላይ የፍርድ እጅህን አታንሳ። ልብና ኩላሊትን የሚመረምር አምላክ የሰጠኸውን ስፍራ ያውቃል፣ አዎንታዊነትህን ይረዳል፣ መልካምነትህን ይቆጥራልና በእርሱ መታመንህን እንዳታቆም። አምላኩን ይዞ ያፈረ የለምና በአንድ ሰሞን ተቃውሞ ልብህ አይረበሽ፣ ከመንገድህም አትገታ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝጋልክ፣ አገባህ አላገባህ፣ ወለድክ አልወለድክ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር ዓይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለመነሳትህ ስለመታረምህ ግድ አይሰጣቸውም።
አዎ ጀግናዬ፣ መነቀፍ አይቀርም፣ መወገዝ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል። አስተያየት መስጠት ያምረዋል። ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከህልማቸው ተለይተዋል። ዓላማቸውን ትተዋል። እቅዳቸውን ጥለዋል። አዎ ጥቂቶች ግን በትችታቸው ላይ ተራምደዋል። በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመህ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ፣ እየወደቅክ፣ ዓላማህን እየሳትክ፣ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ህልም የለህምና ማንንም እንዳትሰማ፣ ማንም ደግፎ የህይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ህልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የህይወት ስንቅ በፍሬው አስመስክር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።